ጤና ይስጥልኝ እንደምናላችሁ አድማጮች። ለዛሬው ውይይታችን የአማራ ክልል ግጭት የሚያደርሰው ጥፋትና የሰላም አማራጭ የሚል ጥቅል ርዕስ ሰጥተነዋል። የኢትዮጵያ ፌዴራላዊ መንግስትና የአማራ ክልል ተቃዋሚ ኃይላት ልዩነት ተንታኞች እንደሚሉት ከርዕዮተ ዓለም እስከ ምጣኔ ሀብት፣ ከጎሳ ፖለቲካ እስከ ግዛት አስተዳደር የሚጠቀሱ ብዙ ምክንያቶች የሚዘረዘሩበት አይነት ነው። ይሁንና ባለፉት 2 ዓመታት የአማራ ክልልን ለሚያወድመው ግጭት መነሻው አንዳንዴ የሰሜን ኢትዮጵያ፣ ሌላ ጊዜ የትግራይ የሚባለው ጦርነትን ያስቆመው ድርድርና ስምምነት፣ ኋላ ፋኖ በሚል ጥቅል ስም የሚጠሩትን የአማራ ኃይላትን በቀጥታ አለማሳተፉ ያሳደረው ቅሬታ እንደሆነ ብዙዎች ይናገራሉ። የአማራ ኃይላት በድርድሩ ሂደትና ጥቅምት 2015 በተፈረመው ስምምነት በቀጥታ አለመሳተፋቸው ብቻ ሳይሆን የትግራይና የአማራ መስተዳድሮችን የሚያወዛግቡ ግዛቶችን ወይም አካባቢዎችን በጦርነቱ መሃል የተቆጣጠሩት የአማራ ኃይላት ከአወዛጋቢዎቹ ግዛቶች ለቀው እንዲወጡ ስምምነቱ የሚያስገድድ መሆኑ ቅሬታውን ወደ ቅራኔ አኑሮታል። እንደ ተንታኞቹ አባባል ሁለቱ ወገኖች ከጥቅምት 2015 ጀምሮ ውስጡን የተካረረውን ቅራኔያቸውን ለማስወገድ ወይም ለማቃለል ያደረጉት ጥረት የለም። ከነበረም በግልጽ አይታወቅም። ይልቅዬ ቅራኔው በናረበት መሃል የኢትዮጵያ ፌዴራላዊ መንግስት የክልሎችን ልዩ ኃይላት ትጥቅ ለማስፈታት ማወጁ ከጦርነት ያላገገመውን ሁለተኛና ሰፊ የኢትዮጵያ ክልልን ከግጭት ሞጅሮታል። ዘንድሮ ሚያዝያም 2ኛ ዓመቱ። 2 ዓመት ባስቆጠረው ውጊያ የተገደለ የቆሰለውን ሰው፣ የጠፋውን መንደር፣ የወደመውን ሀብትና ንብረት በትክክል የቆጠረው ወገን የለም እስካሁን። ሰላማዊ ሰዎች ግን በሰው አልባ አውሮፕላን ወይም ድሮን ሳይቀር ተገለዋል፣ ቆስለዋል። የመንግስት ባለስልጣናት ሳይቀሩም ተገለዋልም። በመቶ ሺህ የሚቆጠሩ ነዋሪዎች ተፈናቅለዋል። ሐኪም ቤቶች፣ ትምህርት ቤቶች፣ መንገዶችና ድልድዮች ወድመዋል። በብዙ ሚሊዮን የሚቆጠሩ ተማሪዎች፣ ትምህርት፣ ነጋዴዎች፣ ገበሬዎችና በሌላም የሥራ መስክ የተሰማሩ ሰዎች ሥራ ለማቋረጥ ተገደዋል። ሰዎች ይታገታሉ፣ ይዘረፋሉ፣ ከቦታ ቦታ መንቀሳቀስ አይችሉም። ተፋላሚዎችን ለመሸምገል ከሀገር ውስጥ ይሁን ከውጭ የሚደረገው ጥሪ፣ ጫናና ግፊትም በቂ ነው ተብሎ የሚታሰብ አይነት አይደለም። ቢሆንም ሁነኛ ለውጥ አላመጣም። የአማራ ክልል ግጭት በግልጽ የተጀመረበትን 2ኛ ዓመት ምክንያት በማድረግ ግጭቱ ለምን ተጀመረ? ለምን አልቆመም? ደግሞስ እስከ መቼ ይቀጥላል? እያልን ባጫጭሩ እንወያያለን። 3 እንግዶች አሉን። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና የፌዴራሊዝም ጉዳይ ረዳት ፕሮፌሰር እና የህግ ጠበቃና አማካሪ፣ ዶክተር ፍጹም አቻምየለህ በዩናይትድ ስቴትስ የህግ ባለሙያና የሰብአዊ መብት ተሟጋች፣ አቶ አበበ አካሉ የኢሃፓ የህዝብ ግንኙነት ኃላፊ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ለሁላችሁም ነው። ነገር ግን ከዶክተር ሲሳይ መንግስቴ ነው የሚጀምረው። ዶክተር ሲሳይ፣ የኢትዮጵያ መንግስትና የፋኖ ታጣቂዎች የገጠሙት ውጊያ በክልሉ ህዝብ በፖለቲካ ምጣኔ ሀብታዊው እንቅስቃሴው ላይ ያደረሰው ጉዳት ምን ያህል ነው ተብሎ ይታሰባል? በኢትዮጵያ በአጠቃላይስ ያለውን ተጽዕኖ እንዴት ነው የሚገልጹት? ነጋሽ፣ እንግዲህ እስካሁን የተጠና ነገር አላነበብኩም። እኔም የቅርብ ክትትል እና ዳሰሳ አድርጌ በቁጥር የሚገለጽ ማስረጃ ወይም መረጃ የለኝም። ነገር ግን መንገዶች በመዘጋታቸው የንግድ እንቅስቃሴ ተስተጓጉሏል። ለገበሬዎች ሊቀርብ የሚችል የነበረ ማዳበሪያ በጊዜና በምልአት መቅረብ አልቻለም። 2 መኸሮች እንግዲህ በአግባቡ ሰብል አልተሰበሰበም። ተማሪዎች አሁን በዚህ ዓመት ያለውን መረጃ እንኳ ስናይ በአማራ ክልል ውስጥ በአጠቃላይ ወደ 4.5 ከዛ በላይ የሚሆን ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነዋል። አንዳንድ ቦታ ትምህርት ቤቶች ወድመዋል። ጤና ተቋማትም እንደዚሁ። የነዚህ ድምር ውጤት ሲታይ በገንዘብ ይሄ ነው ማለት ያስቸግራል። ጉዳቱ እና ጫናው ግን በጣም ከፍ ያለ፣ ህብረተሰቡን ስነልቦናንም ችግር ውስጥ የከተተ፣ ይሄም ደግሞ በሀገር ደረጃ ያለው ተጽዕኖ ቀላል አይደለም። የአማራ ክልል የምግብ እህል አቅርቦት በአጠቃላይ በሀገሪቱ ምርት ሂደት ውስጥ እስከ 40% የመሸፈን አቅም እንደነበረው ይነገራል ከዚህ በፊት በነበሩ መረጃዎች። ሌሎችም የእንስሳት ተዋጽኦም ሆነ እንስሳትን አስመልክቶ ወደ ገበያ፣ ወደ ሌሎቹ የሀገሪቱ አካባቢ ገበያ በስፋት ይንቀሳቀስ ነበር እስከ ኤክስፖርት ድረስ። የቅባት እህሎች እና የመሳሰሉትም ከአማራ ክልል በብዛት ይመጡ ነበረ።
እነዚህ ሁሉ የተስተጓጎሉ መሆኑን ማየት ይቻላል። ከሌሎች ሀገሪቱ ክፍሎች ሸቀጦች በብዛት ወደ አማራ ክልል ትላልቅ ከተሞች ወደ ገጠሮችም ጭምር ይንቀሳቀስ ነበር። ይሄ እንደዚሁ በተለያየ መልኩ የተደናቀፈበት የተስተጓጎለበት ሁኔታ አለ። ይሄ እንግዲህ ከሞተና የተፈናቀለውን ሰው ቁጥር ሳንጨምር ማለት ነው። እውነት ነው። ብዙ ሰው ሞቷል፣ ብዙ ሰው ተፈናቅሏል። ብዙ ሰዎች በቀጥታ ጦርነቱ ባይነካቸውም ነገር ግን ስጋትና ፍራቻ ስላደረባቸው አካባቢውን ጥለው ወደ ሌላ ቦታ የሄዱም በመቶ ሺህ የሚቆጠሩ አሉ። ዶክተር ፍጹም እርሶም በተለየ ሰብአዊ መብት ይዞታውን ስለሚከታተሉ ከሩቅም ቢሆኑ እስኪ እንዴት ነው የሚገልጹት የ2 ዓመት የደፈነው ግጭት ያስከተለውን ጉዳት? የዓለም አቀፍ የሰዎችን ዝውውር የሚዘግበው ድርጅት IOM ኢትዮጵያ ውስጥ 44 ሚሊዮን የሚሆኑ ሰዎች ከቦታቸው ተፈናቅለዋል እና ተፈናቅለው ወደ 33,393 የሚሆን ቦታ ላይ ተበታትነው ይገኛሉ ብሏል። እንግዲህ ከነዚህ አንፃር አማራ ክልል ደግሞ እንግዲህ የደረሰውን የምናውቀው ነገር ነው። አንድ ማህበረሰብ ምን ያህል መስዋዕትነት ነው መክፈል ያለበት ነፃነቱን ለማግኘት ከሚለው አንፃር ነው ይሄን እንግዲህ ሚዛን ላይ ማስቀመጥ ያለብን ማለት ነው። አንድ ህዝብ ከአሰብ ወደብ ጀምሮ እስከታች እስከ ሞያሌ ድረስ ከብዙ ወራሪዎች አቅንቶ ባቆመው ሀገር ላይ መኖር አትችልም። ዋና ከተማ መግባት አትችልም። ከምትኖርበት ቀዬ ደግሞ ለልማት ለቤተ መንግስት ግሪን ኤሪያ ተብሎ ሀብት ንብረቱ ከማህበረሰብ ትስስሩ ከሸቅሎ ከሚበላበት ቦታ እየተፈናቀለ የሚኖር ህዝብ እስከ መቼ ነው እንግዲህ በዚህ ሁኔታ ለጥቂቶች ስልጣን መቆያ ተብሎ ተጨቁኖ ተበድሎ የሚኖረው? ማለት እንደዚህ አይነት በደል የሚደርስበት ህዝብ እምቢኝ ይላል። መንግስት ሲቪሊያኑንና የሚዋጉትን ሰዎች ለይቶ እንኳን መምታት የማይችልበት በገፍ የሚጨፈጭፍበት ባለፉት 2 ዓመታት የተለያዩ ቦታዎች ላይ የድሮን አታክ የኛ ድርጅት ጂፒ እንደዘገበው በድሮን አታክ ብቻ ወደ 4,000 ሰው የሞተበት ጊዜ ላይ ነን ያለ ነው ማለት ነው። መንግስቱ ኃይለማርያም ኢትዮጵያን በሚገዛበት ጊዜ አንድ ቦታ ላይ ሃውዜን ላይ ገበያ ላይ ያሉ ሰዎችን ስለጨፈጨፈ ነው እንግዲህ ሁሉ እንትን የሆነው። ዛሬ 4,000 ሰው ከቄስ ከህፃን ከዲያቆን ከአይምሮ በሽተኛ ገበሬ ሴት አዛውንት ሁሉ የተጨፈጨፉበት ጊዜ ላይ ነን ያለ ነው ማለት ነው። እና አንድ ህዝብ ይሄ ሁሉ እየደረሰበት ትቶት ይሄድ አይነት ኢምፕሬሽን እንዳይመጣ ግን ዋናው ቁም ነገሩ እንግዲህ የኢትዮጵያ የኮንፍሊክት መፍቻው አንድን ኮንፍሊክት የምንፈታበት መንገድ በጣም ኋላ ቀር መሆኑንና መንግስት ሆደ ሰፊ ሆኖ ምንድነው ችግራችሁ ብሎ ጄኒውን በሆነ መንገድ ዝም ብሎ ሰው እየላከ ነው እንታረቅ መሳሪያችሁን ለከሌ ስጡ፣ ለአረጋ ስጡ፣ ለበቀለ ስጡ አይነት ሳይሆን ጄኒውንሊ ሲኑና እንነጋገር የሚል ባህል በአገራችን ውስጥ ባለፉት 50 ዓመታት አልሰፈነም። አንድ ህዝብ እምቢኝ በሚልበት ጊዜ እንግዲህ የሚፈታበት መንገድ ያየ ነው ባለፉት 50 ዓመታት ነፍጥ አንስቶ መዋጋት ነው። ይሄ እንግዲህ የፖለቲካ ባህላችን አንዱ መሆኑን ነው ያየንበት እንጂ አሁን እዚህ ቦታ ላይ እንዲሞተ ተብሎ እንትን ማለቱ ያንን ለማቅለልም አይደለም የመጣውን የደረሰውን የኢኮኖሚ ሁኔታንም ለማቅለልና እንዲሁ ቦታ ላለመስጠት አይደለም። ግን ይሄንን ነገር ከዚህ አንፃር ነው ማየት ያለብን ብዬ ነው ማሰውን። እሺ አመሰግናለሁ። አቶ አበበ እርሶም የክልሉን ሁኔታ በቅርብ ይከታተሉታል፣ እንደሚከታተሉት እናውቃለን። ባጭሩ ይግለጹልን እስቲ የደረሰውን ጉዳት መጠን። እንግዲህ መጀመሪያዎቹ 2 ተናጋሪ ዶክተሮች እንዳሉት በአሃዝ ማቅረብ ባይቻልም በየቀኑ የፈረንጆች መሳሪያ መሞከሪያ የሚሆን አካባቢ የሚፈጠረው ችግር ምን እንደሆነና ከጦርነት ምንም ትርፍ እንደማይገኝ የጦር መሳሪያው በዘመነ ቁጥር ደግሞ በደቂቃ ውስጥ ምን ያክል ሰዎች ሊያልቁ እንደሚችሉ ይታወቃል። በአንድ ክልል ላይ 2 ዓመት የቀጠለ 2 ዓመት ብቻ አይደለም፣ ከዛ ፊት ከህወሓት ጋር በነበረውም ጦርነት ክልሉ ተጎጂ ነበረ። በዛን ሰዓት የነበረው ጉዳት ሳያገግም ነው እንደገና አሁን ያለው ችግር የተፈጠረውና ይህን ችግር ዝም ብለን እንደ ተራ ሁኔታ አለባብሰነው የምናልፈው ጉዳይ አይደለም የሚሆነው። መንግስት ትልቅ ኃላፊነት አለበት። የታጠቁ ኃይሎችም ትልቅ ኃላፊነት አለባቸው። ምክንያቱም የዚህች አገር ጉዳይ በዚህ መልኩ እየከፋ የሚሄድ ከሆነ እንዴት ነው አብረን የምንኖረው? እንዴት ነው ተጋብተን ተዋልደን የምንኖረው? እንዴት ነው አንድ ቦታ ስቴብል ሆኖ ኢትዮጵያ ህዝብ ተንቀሳቅሶ መስራት እንደሚችለው? በአሁኑ ሰዓት ከአማራ ክልል ወደ አዲስ አበባ የሚደረግ እንቅስቃሴ እንደምታዩት በየቦታው ላይ የማፈን ዜጎችን አፍኖ ገንዘብ የመጠየቅ የምርት እንቅስቃሴ ከአማራ ክልል ወደ መሀል ሀገር የመምጣት ከአንዱ አካባቢ ወደ አንዱ ሀገር አካባቢ የመሄድ የገበያ እንትን ትስስሩ የለም። ሁሉም ሰው በየጎጡ ገብቷል። እንግዲህ ለዚህ ሁሉ ችግር የዳረገን ከህወሓት ዘመን ጀምሮ የመሰረት ነው በማንነት ላይ የተመሰረተ ፖለቲካ የፈጠረብን ችግር ነው።
በተለይ የፌዴራል ስርዓቱ በዘር ላይ መመስረቱ ነው እና እንደሚታወቀው ደግሞ የአማራ ማህበረሰብ ከጥንት ጀምሮ ከአገሩ ከቀየው ወጥቶ በመላው አገሪቱ መኖርን ከሌሎች ጋር ተጋብቶ የመኖርን እንትን የተለማመደ ማህበረሰብ ነው። በየትኛውም የአገሪቱ ጥግ ብንሄድ የአማራ ማህበረሰብ አናጣውም። በዚህ በቅርብ ዓመታት ግን የገጠመን ነገር እጅግ በጣም ከፍተኛ ነው። አንድ ማህበረሰብ አንድ ቦታ ላይ ሄዶ የመስራት እንትኑ ህገ መንግስቱም ላይ የተቀመጠው ነገር ተግባራዊ ስለመደረግ ዛሬ አማራ ክልል ላይ ያለው ችግር ከፍቶ መጥቷል። ነገር ግን አንድ ነገር ልናገር እናንትን ልበል ወደ ጉዳቱ ይምጡልኝ። ምክንያቱን አናነሳለን፣ ቦታ አለን በኋላ። ጥሩ። ጉዳቱ ቅድም እንደተገለጸው ኦልሞስት እስከ 6 ሚሊዮን የሚጠጉ እኔ ባለኝ ተባራሪ መረጃ እስከ 6-7 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታቸው ተናጥመዋል። በጣም በርካታ የጤና ተቋማት ወድመዋል፣ መሰረተ ልማቶች ወድመዋል፣ ድልድዮች ወድመዋል። ደን ትምህርት ቤት የሚሄደውም ተማሪ አብዛኛውን ጊዜ ትምህርት ቤቶች የከባድ መሳሪያ ጥቃት ሰለባ ስለሚሆኑ ተማሪዎቹም የተረጋጋ ትምህርት ለመማር ያላቸው እንትን በጣም የወረደ ነው እና እነኚህ ነገሮች በተለይ ገበሬው የማዳበሪያ የማግኘት ምርጥ ዘር የማግኘት ሰብል የመሰብሰብ ጭምር ችግር በአሁኑ ሰዓት ሰብላቸውንም ጭምር ለመሰብሰብ የገጠማቸው ችግር እጅግ ከፍተኛ ነው። እነኚህ ችግሮች በዚህ የሚቀጥሉ ከሆነ ምን ያክል እንትን ሊያስከትል የሚችል